ሰላም እንዴት ናችሁ? የኢትዮጵያ ቤተሰቦች ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ከእንትን ከሺኤን ዕቃ ጠልቤ የመጣልኝ ላሳያችሁ። ቆይ ከሺኤን አይደለም ከቲሞ ነው። እዩት። ይሄ አሁን ይሄ የጠለብኩት የነበረው እስከነ ቲሸርቱ እስከነ ጃኬቱ ነው የመጣልኝ፣ ግን ይሄ ብቻ እናቱም አባቱም። በዛ ላይ ደግሞ የጠለብኩት ለ10 ዓመት ልጅ ነበረ የመጣልኝ፣ ግን የ3 ዓመት ልጅ የሚሆን ነው። ይሄም እንደዛ። ይሄ እንኳን ቲሸርቱ መጥቷል። ይሄም የጠለብኩት ለ10 ዓመት ልጅ ነበረ የመጣልኝ፣ ግን በእርግጥ የ10 ዓመት ልጆች አይደሉም፣ ግን ያድጉበታል። ያው ልጆቹ ቶሎ ቶሎ ስለሚያድጉ ያድጉበታል ብዬ ነው የጠለብኩት። ይሄ የመጣው በእርግጥ እቃቸው መጥፎ ነው የሚባል አይደለም፣ ጥሩ ነው። ግን የምትጠልቡት ሌላ ነው፣ የሚመጣላችሁ ሌላ ነው። ይሄ እንደውም ለ11 ዓመት ልጅ ብዬ ነበር የጠለብኩት፣ ግን ከሁላቸውም አንሶ ነው የመጣው። ይሄ ደግሞ ቲሸርት 20 ፍሬ ነበር አንድ ላይ የነበረው። እኔ አንድ ላይ ነው ብዬ ጠልቤው የመጣልኝ ግን አንዲት ፍሬ ብቻ ነች። እቺ ብቻ ግን ልብሱ ለ3 ዓመት ልጅ እና ለ4 ዓመት ልጅ ነው የሚሆነው። በጣም ትንንሽ ናቸው። ይሄ አሁን እዚህ ጋር 11 ዓመት ነው የሚለው ቲሸርቱ ማለት ነው፣ ግን በጣም ትንሽ ነው። በጣም ይሄው ሱሪው ራሱ እንትኑ ራሱ አለ የ10 ነው የሚለው። ይሄው ግን ትንሽ ነው፣ በጣም ትንሽ ነው። በጣም ደግሞ የገረመኝ ነገር ይሄ ፎቶ ላይ ሳየው በጣም ትልቅ ነው በጣም፣ ግን አሁንም ካሜራው ትልቅ አድርጎታል። ከምነግራችሁ በላይ ትንሽ ነው፣ ግን ዋጋው 20 ምናምን ብር ነው። እዩት እዩት፣ ብላ አለይኩም ወላሂ። እነዚህ ቲሞ ሰው ላይ ነው መጫወት የያዙት። ይሄ እንኳን ደህና ነው። ይሄ ቀሚስ ነው፣ ግን ቆንጆ ነው። ይሄ ወድጄዋለሁ፣ ምንም አይልም፣ ግን ውድ ነው። ይሄም ቢሆን ማለት ነው። ዞሮ ዞሮ የሚያሳዩንና የሚያመጡልን እቃ አበደን አንድ አይደለም። ሀጅ ነብይ እንደሆንን ያውቃሉ መሰለኝ ስንጠልባቸው ማለት ነው። እነዚህ ደግሞ ይሄ ደግሞ የወንድና የሴት ሰዓት። በእነዚህ ላይ ቅሬታ የለኝም፣ ቆንጆ ነው። እነዚህ ደግሞ ጥግም ናቸው አንድ ላይ። ይሄ የእጅ መሀል ላይ ከሰዓት መሀል ላይ የሚደረገው የሴት ነው። ይህም የሴት ነው ሰዓቱ። ይሄ የወንድ ነው። እሱም ስልሳል አለው አብሮት የሚታሰር ማለት ነው፣ እንደ ወርቃማ እንትን ነው። ይሄ የወንድ ነው። የሴት ደግሞ ይሄ ያለው ይሄ ያለው። እነዚህ በእርግጥ ጥሩ ናቸው። ከቲሞም ሆነ ከሼኒ ሲጠለቡ ቶሎ አይበላሹም እንደ ሌላዎቹ ማለት ነው። ይሄ ደግሞ እንደ ብራማ ነገር ነው፣ ጠግም ነው። ይሄ የአንገት አለው፣ የጆሮ አለው፣ ቀለበት አለው እና እንትን አለው። ይሄ አለው ከራሱ ጋር ማለት ነው። ይሄ ቆንጆ ነው። እኔ በእነዚህ ላይ ቅሬታ የለብኝም፣ ግን ልብሶቹ የሚያሳዩን ሌላ የሚያመጡልን ሌላ። እነዚህ ነው ልጃቸዋለሁ። በእርግጥ ደህና ናቸው። ቶሎ ደግሞ አይበላሹም፣ ጥሩ ናቸው፣ ይቆያሉ። ሰዓቱ ይሄ ወንዱ በጣም ነው የሚያምረው። ወርቃማ ወርቅ ነው የሚመስለው፣ ግን አይደለም። በጣም ያምራል። ይሄም ሰዓት ቆንጆ ነው። እኔ ብዙ ጊዜ ጠልቼዋለሁ። ይሄን ሰዓት ምንም አይልም። ይሄ ከሴት ይሄና ይሄ የሴት ነው፣ መሀል ላይ የሚደረግ ነው። ይሄም የወንድ ነው። ይሄ ቆንጆ ነው። ይሄ ወድጄዋለሁ። በእርግጥ ይሄ ጥሩ ነው፣ ካልዛገ ማለት ነው፣ ቶሎ ካልተበላሸ። ብራማ ነው፣ ግን ብር አይደለም፣ ብር አይደለም። ይሄ ነው። ግን በቃ በጣም እኔ ከልብሶቹ በላይ አጂብ የሆነብኝ ይሄ ነው። ዋጋው ራሱ ይሄ አሁን ይሄቺ የምታክል እኔ እንደውም የጠለብኩት ቤቢ ጆንሰን መስሎኝ፣ ይሄ የህፃናቶቹ ቅባት እሱ መስሎኝ ነበር የጠለብኩት፣ ግን አይደለም። ምን እንደሆነ ራሱ አላወቅኩትም አሁን ሲመጣ እና በጣም ነው የሚገርመው ወላሂ። ወጣ ብሎ የማይገዛ ሰው እንደዚህ ሼን ቲሞ ላይ መጫወቻ ነው። ሀጅ ነብይ መሆናችን ያውቃሉ መሰለኝ በካሽ ስለምንከፍላቸው ማለት ነው። አረቦቹ ሲሆኑ በእንትን አይደለም የሚከፍሏቸው፣ በሸበካ ስለሆነ የሚከፍሏቸው ሳያመጡ። እኔ ደግሞ በብዛት የምከፍለው ዴሊቨሪው ሲመጣ ነው ሂሳብ የምሰበራለት ማለት ነው።
ግን በቃ ልብሶቹ በጣም ገረሙኝ ላይ በጣም እኔ እንደዚህ ትንሽ ልጅ የለኝም። ለወንድ ደግሞ አይሆንም፣ የሴት ነው ሞዴሉ። ልብሶቹ በእርግጥ ወድጃቸዋለሁ፣ ስስ ናቸው፣ የሆነ ምቾት አላቸው፣ ግን በጣም ትንንሽ ናቸው። በጣም እና ያለው ነገር ይሄ ነው። ይናላችኋለሁ። አንዳንዴ ደህናም ነገር ቢያመጡም ግን መጫወቻ ነው የሚያደርጓቸው። ለአሁን ይሄ ቲሞ ላይ እስከነ ጃኬቱን የነበረው ጃኬት ነበረው፣ ቲሸርት ነበረው። ግን የመጣችልኝ እቺ ብቻ ነች። እቺ ብቻ እንኳን ጠግሞ እንኳን በእርግጥ ባጣግመውም ባላጣግመውም ይሄ ለልጆቼ አይሆንም። ወንድ ነው ትንሹ፣ ለወንዱ ደግሞ አይሆን። ለወንድ የሚሆን ሱሪ አይደለም። ይሄ ጃኬቱ ቀረብኝ። እኔ ደግሞ እንዴት እንደሚመለስ አላውቅም። ዲሊቨሪዎቹ አምጥተው ወርውረውላቸው ሂሳባቸውን ይዘው ነው የሚሄዱ። በዛ ላይ ደግሞ ይጨምራል፣ ዋጋ ይጨምራል። እኔ እነዚህ ሶስቱ ማለት ነው የጠለኳቸው 140 ነበረ። አንድ ይሄ ብቻው ሱሪ ብቻ ነው። ይሄ ቲሸርት እንኳን ይሄ አጣግሜለት ነው እና የጠለኩት 140 ብር ነበረ። ሲመጣ ግን 170 ምናምን ከምናምን ሐላላ ነው የመጣብኝ። ዋጋቸው ይጨምራል። ይሄ ሶስቱ ለብቻ ነው የጠለኩት የነበረው። ይሄ ፊስታን የኔ ለብቻ ነው የጠለኩት። እነዚህ ሰዓቶች ይሄ ብቻቸው ነበር የጠለኳቸው። 120 ብር ነበረ ስጠልበው ማለት ነው። ሲመጣ ግን 160 ብር ነው ያስከፈሉኝ ማለት ነው። ለነዚህ እቃ አጠቃላይ ለነዚህ ወደ 300 ምናምን ብር ነው የከፈልኩት። ግን ወጣ ተብሎ ቢገዛ በተለይ ለልጆቹ ይሻላል፣ እንደዚህ ሼን ከቲሞ ከመጥለብ ማለት ነው። እቃቸው ደህና ቢሆንም ግን የሚመጣው ሌላ ነው፣ የሚታየው ሌላ ነው። እና እንደዛ ነው እላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ዩስራ ዩቲዩብ ሰብስክራይብ አድርጉ። ቻው፣ ወዳችኋለሁ።